set up to give its rulings on the borders between the two countries, announced its decision on the 13th of April 2002. ኢትዮጵያ 5 ቢሊዮን ብር ካሳ ጠየቀች። ኤርትራ አቅም ይኖራታል? በዛሬው መሰናዷችን ስለ አልጀርስ እናወራለን። አልጀርስ ከፍተኛ መዘዝ ይዞ በአዲስ መልክ መጥቷል። የአልጀርስ ስምምነት ምንድነው? የአልጀርስ ስምምነት ተብሎ የሚጠራው ታህሳስ 1993 ኢትዮጵያና ኤርትራ ከጦርነት በኋላ ያደረጉት ስምምነት ነው። ኢንተርናሽናል ክራይሲስ ግሩፕ የተባለው የቀውስ ጉዳዮች ተንታኝ ተቋም እንደ አውሮፓውያን አቆጣጠር ሰኔ 2008 ባስነበበው ጽሑፍ የአልጀርስን ስምምነት የተኩስ አቁም ስምምነት ይለዋል። የአልጀርስ ስምምነት ለሁለት መሰረታዊ ጉዳዮች ቅድሚያ የሰጠ ነበር። አንደኛው ተኩስ ማቆም ሲሆን፣ ሁለተኛው የድንበሩን ጉዳይ ለመፍታት የሚያስችሉ ስራዎችን ለመስራት ሁኔታዎችን ማመቻቸት ተብሎ ሊተረጎም ይችላል። በዚህ አገላለጽ መሰረት የአልጀርስ ስምምነት በዋናነት ተኩስ ማቆምን ዓላማ ያደረገ ሲሆን፣ ቀጥሎ የድንበር ግጭቱን በዘላቂነት ለማስቆም የጦርነቱን መንስኤ ውጤት የሚያስቀምጡ ተቋማትን ለማቋቋም የተደረገ ስምምነት ነው። ይህንን ታህሳስ 3 ቀን 1993 ዓ.ም ኢትዮጵያና ኤርትራ በመሪዎቻቸው አማካይነት በአልጄሪያ ርዕሰ መዲና አልጀርስ ፈረሙ። Set up to give its rulings on the borders between the two countries, announced its decision on the 13th of April 2002. ኢትዮጵያም የአልጀርስን ስምምነት የተቀበለችው በዚያን ዕለት ነበር። የ2010 የኢህአዴግ መግለጫ አስገራሚ የሚያደርገውም ይሄው ነው። ከ24 ዓመታት በፊት እንደ ሀገር ተቀብላ ያለ አንዳች ቅድመ ሁኔታ በፓርላማ ያጸደቀችውን ስምምነት ኢህአዴግ ሙሉ በሙሉ እቀበለዋለሁ ማለቱ በሰዓቱ ዓለም አቀፍ ትኩረትን ከመሳቡም በላይ ጠቅላይ ሚኒስትር አብይ የኖቤል ሽልማት እንዲወስዱ ትልቅ አስተዋጽኦ ያደረገና ኤርትራ ልበ ስስ ሆና ለውይይት እጅ የሰጠችበት አጋጣሚም ነበር። ለአልጀርሱ ስምምነት የተመረጠው ቦታ ብዙዎችን ያከራክራል። የአረባዊት ሀገር አልጄሪያ ይህንን ስምምነት ለማከናወን ዋና ከተማዋን አልጀርስን ሰጥታለች። የዚህ ምክንያቱ የአፍሪካ አንድነት ድርጅት የወቅቱ ሊቀመንበር የነበሩት የሀገሪቱ ፕሬዝዳንት አብዱልአዚዝ ቡተፍሊካ በመሆናቸው ነው። ድርጅቱ ይህን ድርድር በበላይነት ሲያካሄድ ነበር። ኤርትራዊ ፕሮፌሰር በረከት ሀብተስላሴ ውንድድ ኔሽን በሚለው መጽሐፋቸው ላይ እንዳብራሩት ድርድሩ ምናልባትም ከዚያ በፊት ቀደም ብሎ አልቆ ቢሆን ስምምነቱ የኦጋድጎ ስምምነት ተብሎ ይጠራ ነበር። ምክንያቱም ከአልጄሪያ በፊት የአፍሪካ አንድነት ድርጅት ሊቀመንበር የነበረችው ቡርኪና ፋሶ ሁለቱን ባላንጣዎች ኤርትራና ኢትዮጵያን ስታደራድር ነበርና። ይሁን እንጂ ድርድሩ ረጅም ጊዜ በመውሰዱና የድርጅቱም ሊቀመንበር በየዓመቱ ስለሚቀያየር በኦጋድጎ የተጀመረው ድርድር ወደ አልጀርስ ተዛወረ። በመጨረሻም በዚያው ተፈረመ፣ በኤርትራ ቀንደኛ ደጋፊ በሆነችው አልጄሪያ። ይሁን እንጂ ስምምነቱን ያፈራረሙትን ቡተፍሊካንና የተፈረመባትን አልጄሪያን የሚያወግዙ አልጠፉም። ከነዚህ ውስጥ ዓለም አቀፍ የሕግ ባለሙያው ያዕቆብ ኃይለማርያም ካልጠፋ ሀገር አልጄሪያ ሄደን መስማማት አልነበረብንም ሲሉ ይሞግታሉ። አሰብ የማን ናት ከሚለው መጽሐፋቸውን ቀንጭብ። ድርድሩም ሆነ ስምምነቱ የግድ አልጄሪያ ውስጥ፣ አደራዳሪዎችም የግድ የአፍሪካ አንድነት ድርጅት ሊቀመንበር መሆን አለባቸው የሚል ሕግ የለም። አደራዳሪውም አረባዊ ፕሬዝዳንት መሆናቸው በስምምነት ላይ አሉታዊ ተጽዕኖ ይኑረው አይኑረው በውል ማረጋገጥ አይቻል ይሆናል። ስምምነቱን ግን ከመነሻው የጥርጣሬ ድባብ የለበሰ ለኤርትራ የሚያደላ የሚመስል ተአማኒነቱን የሳሳ አድርጎታል ይሉናል። አብዱልአዚዝ ቡተፍሊካም ሆነ ሀገራቸው አልጄሪያ ለኢትዮጵያ አንድነት አደጋ የሆኑ ስራዎችን ሲሰሩ የኖሩ ናቸው ሲሉ ይሞግታሉ ዶክተር ያዕቆብ። ፕሬዝዳንት ቡተፍሊካ አልጄሪያ ከሻዕቢያና ጀብሃ ጋር በነበራት ግንኙነት ፖሊሲ ቀራጺና አርክቴክት ለኤርትራ መገንጠል ሌት ተቀን የሰሩ ሰው ናቸው። እኚህ ሰውዬ የአልጄሪያ የውጭ ጉዳይ ሚኒስትር በነበሩበት ጊዜ አፄ ኃይለሥላሴ ዘመን የአፍሪካ አንድነት ድርጅት ዋና ቢሮ ከአዲስ አበባ እንዲነሳ ሲጥሩ እንደነበረ መሆናቸውን የሚገልጸው አሰብ የማን ናት መጽሐፍ ድርድሩም ሆነ ስምምነቱ በገለልተኛ ሀገርና አደራዳሪ እንዳልተከናወነ ይከራከራሉ። ይሁን እንጂ ቡተፍሊካም ሆነ አልጄሪያ በአልጀር ስምምነት ላይ ተጽዕኖ ስለማሳደራቸው የተደረገ ጥናት እስካሁን ድረስ
በገለልተኛ ቡድን የተጠና ነገር አልተገኘም። የአልጀርስ ስምምነት የመሰረታቸው ኮሚሽኖች በአልጀርስ ስምምነት አንቀጽ 4 ንዑስ አንቀጽ 2 መሰረትም ተቋማት ተቋቋሙ። ግጭቱን በዘላቂነት ለመፍታት ተቋማትን ማቋቋም የስምምነቱ አንኳር ጉዳይ መሆኑን ከላይ የአይሲጂን ትንተና በመጥቀስ መመልከታችንን ልብ ይሏል። ከነዚህ ተቋማት አንዱ የድንበር ኮሚሽኑ ነው። የድንበር ኮሚሽኑ ስራም የግጭቱን መንስኤ በማጣራት የሁለቱን ሀገራት ድንበር በወረቀትም በመሬትም ላይ ማስመርና ችካል ማቆም ነበር። መቀመጫውን በኔዘርላንድስ ሄግ ያደረገው ይህ ኮሚሽን ችሎት አስችሎ በ5 ገለልተኛ ዳኞች ፍርድ ሰጠ። ለፍርዱ መነሻ እንዲሆነውም የአልጀርስን ስምምነት አንቀጽ 4 ገቢራዊ ያደረገ። በዚህ መሰረት የቅኝ ግዛት ውሎች ለመዳኛ እንዲሆኑ አደረገ። በ1900 በ1902 በ1908 እንደ አውሮፓውያን አቆጣጠር አጼ ሚኒሊክ ከጣሊያን ጋር ያደረጓቸው ስምምነቶች ጥቅም ላይ ዋሉ። በእነዚህ ውሎች መሰረት ሁለቱንም ተከራካሪዎች ያደራደረው ፍርድ ቤቱ የሚወስነው ውሳኔ ይግባኝ የሌለው የመጨረሻ ውሳኔ እንዲሆን ሁለቱም ወገኖች አልጀርስ ላይ ተስማምተዋል። ስለዚህ የኮሚሽኑን ውሳኔ ይሆናል ማለት ነው። በዚህም መሰረት በኤርትራ ውስጥ ያሉ መሬቶችን ለኢትዮጵያ፣ በኢትዮጵያ ግዛት ክልል ውስጥ ያሉ መሬቶችንም ለኤርትራ ፈረደ። ከዚህ ሁሉ ፍርደ መሃል ባድመ አለች። በእርግጥ ባለ 25 ገጹ የፍርድ ቤት ውሳኔ ባድመን ለኤርትራ አይልም። ይሁን እንጂ የቅኝ ግዛት ውሎችን መሰረት ተደርጎ በካርታ ላይ ሲሰመር ባድመ ለኤርትራ ተፈረደች። ይህ ጉዳይ ለኤርትራ ስኬት፣ ለኢትዮጵያ ደግሞ ውድቀት መስሎ ቀረበ። ባድመ ነዳጅ የሚወጣበት አሊያም አልማዝ የሚቆፈርበት ስለሆነ አይደለም። የስኬቱም የውድቀቱም ምንጭ ችግሩ ያለው ኤርትራ ኢትዮጵያ ላይ ወረራ አልፈጸምኩም፣ የያዝኩትም የራሴን መሬት ነው በሚል ዲፕሎማሲያዊ ድል ለማግኘት ለመሻት በመፈለጓ ኢትዮጵያም ራስን ለመከላከል ያደረግኩት ጦርነት ፍትሃዊ ነበር ለማለት ስለሚፈልጉ ነው። ውሳኔውን የኢትዮጵያ መንግስት በአቶ መለስ ዜናዊ ቋንቋ አንጀስት ኤንድ ሮንግ ብሎ ኢፍትሃዊነቱን ገለጸ። እናም የተላለፈውን ውሳኔ በመርህ ደረጃ በመቀበል አፈጻጸሙን ለመወሰን ከኤርትራ ጋር መነጋገር አለብኝ ካለ በኋላ ለዚህ የሚሆን ቅድመ ሁኔታ ማስቀመጠ። ወደ ነባር ጉርብትናችን ለመምጣት ይህን የተሳሳተና ኢፍትሃዊ የሆነን የፍርድ ቤት ውሳኔ እንደወረደ ለመተግበር ያስቸግራል። ቤተ ክርስቲያንን ከመቃብሩ፣ አባትን ከልጁ፣ የአንድን አባወራ ግቢ ለሁለት የሚለያይ ርህራሄ የሌለው ውሳኔ ነው። ስለዚህ ተቀምጠን አፈጻጸሙን እንምከርበት አለ። አንደርስታንዲንግ ኤርትራ የሚል መጽሐፍ የጻፈው ማርቲን ፕላውት አቶ መለስ ዜናዊ ያስቀመጧቸውን የሰላም ሂደት አማራጮች በኤርትራ መንግስት በኩል ተቀባይነት አጡ ይላል። ይህን የኢትዮጵያን ቅድመ ሁኔታ የኤርትራ መንግስት አልቀበልም አለ። ይልቁንም የሰላም አስከባሪውን ሰራዊት ከሀገሪቱ አባረረ። የመሬት ላይ ወሰን መቸከል የነበረበት የድንበር ኮሚሽኑም አስመራ፣ አዲግራት፣ አዲስ አበባ ከፍቶት የነበረውን ቢሮ ዘግቶ ወጣ። ኢትዮጵያም በእንነጋገር አቋሟ ጸናች። ኤርትራም አልደራደርም የሚለውን አቋሟን ሳትቀይር ቀረች። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ታዲያ በመርህ ደረጃ ተቀብለነዋል የተባለውን የድንበር ኮሚሽን ውሳኔ ሙሉ በሙሉ ተቀብለነዋል በማለት ከ7 ዓመት በፊት በይፋ ተናግረው ነበር። የካሳ ኮሚሽንና የቅሬታ ኮሚሽን። ኤርትራ ለምን 5 ቢሊዮን ብር አልከፍልም አለች? ከአልጀር ስምምነት በኋላ የሁለቱን ሀገራት ግጭት ለመዳኘት ከተቋቋሙት ኮሚሽኖች መካከል የካሳና የቅሬታ ኮሚሽኖች ይጠቀሳሉ። የእነዚህ ኮሚሽኖች ዓላማ ካሳን መተመንና ቅሬታን ሰምቶ ውሳኔ መስጠት ናቸው። በዚህም መሰረት ሁለቱም ኮሚሽኖች ልክ እንደ ድንበር ኮሚሽኑ መቀመጫቸውን ሄግ አድርገው ውሳኔ ያሳለፉ። በውሳኔው መሰረትም ለካሳ ኮሚሽኑ ኢትዮጵያ ከ5 ቢሊዮን ብር በላይ ጥያቄ ያቀረበች። ለደረሰው የሰው ሕይወት መጥፋት፣ ለቆሰለው ሰው፣ ከድንበር አካባቢ ለተፈናቀለው ሕዝብ ሪፖርቱ እንደሚለው 350 ሺህ ሕዝብ ወይም ኢትዮጵያውያን ተፈናቅለዋል። በመንግስትና በሕዝብ ላይ ለደረሰው የሞራል ውድቀት ዝርዝር ካሳ ኢትዮጵያ ጠየቀች። ኤርትራም የበኩሏን ልካስ ይገባል ያለችውን ጉዳይ አቅርባ አስደመጠች። በመጨረሻም ኮሚሽኑ ኢትዮጵያ ኤርትራን ከሞራል እስከ ሕይወት መጥፋት ድረስ ለደረሰባት ጉዳት ካሳ መጠየቋን ተገቢ መሆኑን በመቀበል ይሁን እንጂ እንደ ኤርትራ ያለ እንደ ሕዝብ ይህን ያህል ገንዘብ ይክፈለኝ ብሎ መጠየቅ ተጠይቃዊ ወይም ሎጂካል አይደለም አለ። ከዚያም በአይደር ለተገደሉና ለቆሰሉ ህጻናትና ሰዎች የኤርትራ መንግስት በመቀሌ አይደር ትምህርት ቤት ባደረሰው ጉዳት ከ3 ወር እስከ 63 ዓመት አዛውንት ጭፍጨፋ ማድረሱ ይታወሳል። በድንበር ለተፈናቀሉ ዜጎች ወዘተ ለኢትዮጵያ ከወጪ ቀሪ 10 ሚሊዮን ዶላር ይከፈላት ተብሎ ተወሰነ። ሆኖም ይህ ካሳ እስካሁን ድረስ አልተከፈለም። ኤርትራ ካሳ ክፈይ ተብላ አልከፍልም ብላ ጸንታለች። የቅሬታ ኮሚሽኑም የአልጀር ስምምነት አንዱ አካል ነው። በአልጀርሱ ስምምነት ኤርትራ ወረራ ያደረገች ጦርነትን ቀድማ የጀመረች እንደሆነም ተገልጿል።
ታዲያ ጠቅላይ ሚኒስትር መለስ ኤርትራ ካሳ ሳትከፍል መሬቱ ግን ይሰጣት ማለታቸው ብዙ ውዝግብ ያስነሳ ነበር። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት፣ የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀር ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው ባወጡት መግለጫ ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል ሀገራቱ በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀር ስምምነትና የዓለም አቀፍ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀር ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነፃነትንና የግዛት አንድነትን እንዲያከብሩ ጠይቋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁ ለአልጀር ስምምነትና ለድንበር ኮሚሽኑ ውሳኔ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀር ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀር ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ወቅት ጉቴሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጀርሱን ስምምነት ጉቴሬዝ ወሳኝ ማዕቀፍ በማለት ሲጠሩት፣ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀር ስምምነት የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ሆኖም ግን አሁንም የአልጀር ስምምነት የጦስ ዶሮ ሆኗል። ይህ እንዴት ሆነ? በክፍል 2 እንመለስበታለን።